ወጌ ካርከኝ እንዴ? ማርኮን አንተን ከድቼ ምን ልሆን ነው? በስተመጨረሻም የማርኮንና እንዲሁም የዲና ሴራ ተጋለጠ። አብሯቸው የሚሰራው ወጌ ትክክለኛና እንዲሁም ሚስጥሩን አፍረጠረጠው። ማርዳም እውነቱን አወቀች። በተለይ ዶክተር ርብቃና እንዲሁም ደግሞ ዲና ተፋጠጡ። አብርሃምም ተደብቃ ስልክ ስታወራ እውነቱን አወቀ። ዲናም በጣም ደነገጠች። ዲና አብርሃምን ብሩን የሚሰጠን አግኝተናል፣ እናም አንድ ባንድ ሰነዱን አዘጋጅና እንሂድ በማለት ስትነግረውም አብርሃምም በጣም ደስ ብሎትኝ በተለይ ሳቤላን ወደ ቤት ለመመለስ የሚያደርገው ጥረት ግን ደግሞ ሁሉን ነገርና እንዲሁም ሀብት ንብረቱን እንደሚያሳጣውም እያወቀ ነገር ግን ሳቤላ ልጄ ወደ ቤት መመለስ አለባት ብሎም ስለወሰነ ስለዚህ በዲና ሀሳብ ተስማምቶ ቤቱንና እንዲሁም ደግሞ የቤቱን ካርታ አስይዞ ብሩን ለመቀበልም ወስኖ ከአብርሃም ጋር አብረው ለመሄድ ሲሞክሩም ስልክ ይደወላታል። ለዲና የተደወለላት ስልክ በጣም አስፈሪ ነበረ። እናም ለሷ ትክክለኛ መረጃው ሲደርሳት ግራ ስትጋባም ለወጌ ወይም ደግሞ አብሯቸው ለሚሰራው ባልደረባዋ ትደውላለች። በምትደውልበትም ሰዓት ልዩና እንዲሁም ማርዳ ሙልጭ ሆነው እሱንም አግተውትኝ እናም ምንም አይነት ስህተት እንዳሰራ ይኸውልህ የምትልን አንድ ባንድ መልስላትኝ እናም የት እንደምትገናኙና ቀጠሯቸውንም እውነቱን ንገራት፣ ያለ ግን ጥፍርን ነው መቆራርጥል ብሎም ሲያስፈራራውም ነበር ሙልጭ። እናም ወጌ ምንም አማራጭ አልነበረውምና ስልኩን አንስቶ ዲናን በደንብ እንዲያወራትም ያደርገዋል። ዲናም ምን ሆነ ነው ወጌ ልክ አይደለ መሰለኝ፣ ምን ነው ችግር አለ እንዴ ብላም ስትለው እንዲሁም ሙልጭ ምንም አይነት ስህተት እንዳሰራ ስለዚህ እውነቱን ተናገር እንዳትዋሻትኝ እያለም እናም ምንም ነገር እንዳልተፈጠረና ነገር ግን ደግሞ መገናኘት እንዳለባቸውም ዲና ትነግረዋለች። ቦታውና እንዲሁም ደግሞ በተለይ ሰውየውን አግኝቼዋለሁ፣ ስለዚህ እንዴት ነው ብሩ ተስተካክሏል ወይ ማለትም ማርኮን ነበረምና ይህን 100,000 ብር ሰጥቶትኝ ልወጌ ትክክለኛ ካርታውን እያዥ መስሎም ከአብርሃም ጋር የሚቀበለው። በመጀመሪያም ዲና ከማርኮን ብሩን ተቀብላ ለወጌ ለመስጠት ቀጠሮ ይዘዋል። እናም ቦታውን ትክክለኛ ቦታውንና እንዲሁም ደግሞ የት እንደሚገናኙም ስለነገራት ስለዚህ ምንም አይነት ውሸት እንዳትዋሽ እውነቱን ንገራትና እንዲሁም ደግሞ እንደምታገኛትም ንገራትኝ ብሎም ሙልጭ ያፋጥጠዋል። ወጌም አፉ ላይ ትክክለኛ ነገር ባይናገርም ነገር ግን ደግሞ እየተንቀጠቀጠ ቢሆንም ለዲና እውነቱንና እንዲሁም ደግሞ እንደሚገናኙና ትክክለኛ ቦታውን በተለይ ደግሞ ሊያግዛት እንደፈለገም ይነግራታል። ግን ምንም እንኳን ደስ አላልከኝም፣ ስለዚህ የሆነ ችግር ከተፈጠረ ንገረኝ እያለ ደግሞ መጣው በማለት ስልኩን ትዘጋዋለች። ዲናም በጣም ግራ ተጋፍታ ያለ ለማርኮን ደውላ ማርኮንን ብሩን አዘጋጅ፣ ይኸው አብርሃም አንድ ባንድ ሰነዶችን እየሰበሰበ ነው፣ ስለዚህ ካርታውን ላሲዝ ስለሆነ እናም ቶሎ በል ብሩን አዘጋጅ በማለት ስትነግረውም አሁን ላይ ብር ከየት አገኛለሁ ብሎ ማርኮንም ይነግራታል። ዲናም በጣም ትበሳጭና ይኸውልህ አብርሃም ሁሉም ነገር ጨርሰዋል፣ እናም የቤቱን እንዳለ ሙሉ ሰነዱን ይዘዋል፣ ስለዚህ ይሄ ደግሞ ማምለጥ የለበትም በማለት ትጠይቀዋለች። ይህንን በምትጠይቀውም ሰዓት ማርኮንም ምንም አማራጭ አልነበረውምና እሺ በቃ ይኸው አሁኑኑ ሁሉንም ነገር አዘጋጃለሁ በማለት ለዲና ይመልስላታል። እሺ በቃ ሁሉም ነገር ሊስተካከልልን ነው፣ ስለዚህ እናም ምንም አይነት ስህተት ግን እንዳይፈጠር በማለት ትነግረዋለች።
ይህንን ነገር ከነገረችውን በኋላ ወጌና እንዲሁም ማርኮን አንድ ላይ ይገናኛሉ። እናም ምንድነው ቆይ የሆኑ ሰዎች አግተውኝ ስለዚህ እኔን መጠቀሚያ እያረጉኝ ነው ብሎ ለማርኮንም ይነግረዋል። ማርኮንም ምን አይነት ሰዎች ናቸው? ብዙ ናቸው ወይስ ደግሞ ትንሽ ናቸው በማለት ሲጠይቀው ሰዎች እንኳን ብዙ ናቸው 3 4 እንደዛ ነገር እናም በጣም እያጨናነቁኝም ነበረ። ነገር ግን ደግሞ ትክክለኛ እውነት የምንገናኝበትን ቦታም በስተት ነው የነገርኳቸው ወይም ደግሞ ትክክለኛ ቦታውን አልነገርኳቸውም። ስለዚህ እኛ የምንገናኝበትን ወይም ደግሞ ሰውየውን የማገኝበትን እና እንዲሁም ደግሞ ለነሱ የነገርኳቸው ቦታ የተሳሳተ ነው። ስለዚህ ምንም ነገር አያመጡም በማለት ለማርኮን ይነግረዋል። ማርኮንም ስላስፈራውና እንዲሁም ደግሞ እየሰራው ያለው ወንጀል እስር ቤት እንደሚያስገባውም በድጋሚ ስለሚያውቅ ስለዚህ ምንድነው ግን ቆይ ወጌ እየከዳኝ አይደለም አይደል ብሎም ይለዋል። ወጌም ምንም አይነት እሱን ለመክዳት በፍጹም እንደማያስብና እሱን እንዴት መክዳት እንደሚቻልስ ለምን ብሎም ይህን ነገርስ ለምን አሰብከው ብሎም ይለዋል። ማርኮንም ይህንን ተስማምቶ ከወጌ ጋር ነገራቸውን ከጨረሱም በኋላ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይ ሼር በማድረግ ቤተሰቡሩ ቤተሰብላችሁም ወንድሞቼ ከልብንም አመሰግነው። ውድ ፋሚሊዎችን ዛሬም በአዲስ ቪዲዮ ነው የመጣሁት። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮዎችን ሼር፣ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ በዛሬው ዕለት እንግዲህ ሳቤላ ቀጣይ ክፍል ምን ተፈጠረ? አብርሃም እውነቱን አወቀ። ዲና ስልክ በምታወራበት ሰዓት ከማርኮን ጋር እውነቱንና እንዲሁም ደግሞ አብርሃም ሰነዶችን እያዘጋጀ እንደሆነና እንዲሁም ደግሞ በቅርቡ ወይም ደግሞ የቤት ባለቤት እንደሚሆኑም ለማርኮን ስትነግረውና እንዲሁም ደግሞ ምንም አይነት ነገር እንዳያበላሽባትኝ ስትነግረው አብርሃምም አወቀ። አብርሃም ቆሞ እየሰማ ያለ ከማርኮን ጋር ስታወራ ግን ደግሞ ድምጿ በርቀት ምንም ነገር አይሰማም ነበር። ማርኮን ቆይ ግን ለምንድን ነው እንደዚህ የምታወራው እያለ አብርሃምም ግራው መጋባት ያያታል። ነገር ግን ደግሞ የምታወራው ወሬ ምን አይነት ወሬ እንኳን እንደሆነ በፍጹም ሊያውቅ አልቻለም። ነገር ግን ወሬው በጣም አጓጊና እንዲሁም ደግሞ ልብ አንጠልጣይ እንደሆነም አውቀዋለች። ነገር ግን ምንም ነገር እንኳን ቢሆን ዲናን ምንድነው የምታወሩ ብሎ አብርሃም ሄዶም መጠየቅ አልፈለገም። ይህ ደግሞ በጣም ከባድ ስለሆነ ነገር ግን አብርሃም ግራ መጋባት ቆይ ግን ይህን ያክል ምንን እያወራችሁ ነው? ለምንድነው እንደዚህ የምትሆነው እያለም ቆይ ዲና ማንን ብታወራ ነው? ምን አይነት ሚስጥርና እንዲሁም ደግሞ ምን አይነት ሴራ ብትይዝ ነው እንደዚሁና የምታወራው በማለት አብርሃምም ወሬውን ለመስማት ቢጠቀም ግን ደግሞ ወሬውን በፍጹም ሊሰማ አልቻለም። እናም አብርሃም አሁን ላይ እየነቃም ይገኛል። በተለይ ደግሞ በላይ ላይ ሴራ እያሴረች እንደሆነ ዲና ይህንንም ተጠራጥሯል። ነገር ግን ደግሞ በራሱ እስከሚያዩ ድረስና እንዲሁም ደግሞ ትክክለኛ መረጃውን እስከሚያገኝ ድረስ ምንም ማለት አልፈለገም ነበረ። አሁን ላይ ዲና ካርታውን ከተቀበለችን በኋላ ወጌ ወይም ደግሞ አብሯቸው በሚሰራው ባልደረባቸው ብርና አበዳሪው እሱ እንደሆነና እንዲሁም ደግሞ ሙሉ ካርታውን እሱ እንደሚይዘውም ይህንን ለአብርሃም ነግረዋለች።
አብርሃምም ልጄ ትለቀቅ እንጂ ምንም ነገር ቢሆን እሰራለሁ